የ6 ዓመት ፍቅረኛዬ ናት። በጣም እወዳታለሁ። ምንም አይነት እንከን አይወጣላትም። ግን ላገባት አልፈልግም። ለምን እንደምትሉኝ አውቃለሁ። አላቅም። ታዲያ ከማታገባት ሴት ጋር ልታገባትም ከማትፈልጋት ሴት ጋር እስር ስሯ ምን ታረጋለህ? እድሜዋን ለምን ትበላለህ? እሷ ስር ምን ትሰራለህ እንደምትሉኝም አውቃለሁ። እሱንም አላቅም። እማውቀው አንድ ነገር በጣም እወዳታለሁ። ከሷ ለትዳር አትሆንም እንዳይባል ምንም የማወጣላት እንከን የለም። ነገር ግን ይህ ትዳር የሚባለውን ነገር ከሞት በላይ ያስፈራኛል። እቺ ፍቅረኛዬ በየአመቱ 6 ዓመቱን ሙሉ ጾምን ልንይዝ 1 ወርና 2 ወር ሲቀረን የተለመደ ጥያቄ አላት። መቼ ነው የምታገባኝ? እስከ መቼ ነው ወንጀል ውስጥ መንቀጥለው? እያለች ታለቅሳለች። ዝም እላታለሁ፣ እሰማታለሁ። መልስ ስጠኝ፣ አግባኝ እያለች ትለምነኛለች። ከዛም ትዝታለች። በቃ ይሄ መጨረሻችን ነው። ከዚህ በኋላ ጌታዬን መወንጀል አልፈልግም። ይሄ መጨረሻችን ነው፣ ውሳኔን ውስኑ እያለች እየተቆናጠረች፣ እየተመናጨቀች፣ እያለቀሰች ሁሌም ጾም በመጣ 1 ወር በፊት ጥላኝ ትሄዳለች። ይህን ከምትጠይቀኝ ይልቅ እንደዛተችው እንዳለችው ትውት ብታረገኝ እመርጣለሁ። ምንም መልስ አልሰጣትም፣ ዝም እላታለሁ። በጣም እንደምታፈቅረኝ በጣም እንደምትወደኝ አውቃለሁ። 2 እና 3 ቀን በላይ መቆየት አትችልም። ትደውልልኛለች፣ ቤቴ ትመጣለች፣ ልብሴን ታጥባለች፣ ቤቴን ታጸዳለች፣ ምግቤን ታበስላለች። ለረመዳን ብቻዬን ስለመሆን ፈጽሞ ስለማንገናኝ የሚያስፈልጉኝን ነገሮች ሁሉ ታስተካክላለች። ከዛም 1 ወሩን ተራርቀን ከኢድ ማግስት በኋላ ያው የተለመደው ግንኙነታችን ይቀጥላል። 6ቱን ዓመታት እንደዚሁ ነው ያሳለፍነው። ጨክና እንደማትጨክን ትታ እንደማትተወኝ በእኔ የሚቆርጥ ልብ እንደሌላት ሁሌም አውቃለሁ። በየአመቱ ይህን ጥያቄ ዝም ብዬ ሰማታለሁ፣ ዝም ብዬ ሸኛታለሁ፣ ዝም ብዬ እቀበላታለሁ። እንደምትመለስ እንደማትቀር ስለማቅ ይህ ምን አይነት ደደብነት እንደሆነ አላቅም። በቃ እኔ እንዲህ ነኝ። እወዳታለሁ፣ ግን ላገባት አልፈልግም። 6ኛው ዓመት ጾም ሲቃረብ የተለመደው ጥያቄ ተነሳ። ዘንድሮም እንደዛው በዛው መንገድ ነው የምንቀጥለው አለች። የተለመደው ዝምታዬ። አንገቴን አቀርቅሬ ዝም። ይኸውልህ ሀላል አርገኝ ወይ ደግሞ ልቀቀኝ አለች። ሁሌም ነው እንደዛ የምትለው። እኔስ ዝም። የተሰላቸች መሰለች። ረዥሙ ተነፈሰች። ጸጥ ብላ ወደ ውጪ ስታይ ከቆየች በኋላ ዘንድሮም ዝምታ ነው መልስ። ለእኔ ግን ይህ የመጨረሻ ነው። ሴት ሆኜ ከዚህ በላይ መለመን በቅቶኛል። ከዚህ በላይ አንተን መፈለግ፣ ከዚህ በላይ አንተ ስርስር ማለት ሰልችቶኛል። ይህ ለመጨረሻ ጊዜ ነው የምጠይቅህ። ቀልዴን እንዳይመስል። ልቀቀኝ ወይ ሀላል አርገኝ፣ አንድ ነገር በለኝ፣ በቃ ተይኝ በለኝ፣ ወይ ደግሞ እሺ ላግባሽ እንቶብት በለኝ። ይህን ብቻ ነው ካንተ የምፈልገው አለች። አሁንም እኔ ዝም። በመጨረሻም ብድግ ብላ ለመሄድ ተነሳች። ከእንባዋ ጋር እየታገለች ነበር። ፊት ለፊቴ ማልቀስ አልፈለገችም። ፊቷ ደም መስሏል። ደም ስሯ ተገታትሯል። ይህን ስሜት አውቀዋለሁ። በየአመቱ እንደዛው ናት። ግን ትመለሳለች፣ ትመጣለች፣ አትቀርም። በእኔ አትጨክንም። ያንን ነው የማውቀው። ስትወርድ አቀፈችኝ፣ ጥብቅ አርጋ አቀፈችኝ። እንደዛ አቅፋኝ አታውቅም። እንደ ነገሩ እንደ ኩራትም እንደ ትቢትም እያደረገኝ እጄን ጣል አረኩባት። እጇን ከላይ ላይ ካነሳች በኋላ ምናልባት ይህ እቅፍ የመጨረሻ ሊሆን ይችላል። እኔ እናንተ የምንተቃቀፈው የምንነካካው፣ በደንብ ቀፈኝ እንዳይቆጭህ አለች። ይህ ቃል በጣም ልቤን ሰነጠቀኝ፣ ድንግጥ አደረገኝ። ብዙ ጊዜ እንደዚህ አይነት ነገሮችን ትላለች፣ ግን ቃላቶቹ አያስደነግጡኝም፣ አያስፈሩኝም። ዛሬ ግን አስፈሩኝ፣ አስደነገጡኝ። በደንብ አቀፍኳት። ጀርባዋን ሰጥታኝ ሄደች። እያለቀሰች እንደሆነ አውቃለሁ። ወደ ቤቷ እስክትገባ ድረስ በአይኔ ተከተልኳት። አንዴ ዞር ብላ አየችኝ። በሩን አንኳኳች። ካየችኝ በኋላ ጥያት ሄድኩኝ። እኔ ግን ምን አይነት ደደብ ነኝ? እንደዛ ስፈቀር፣ እንደዛ ስፈለግ ምንድነው እንደዚህ አለት ያደረገኝ እያልኩኝ ከራሴ ጋር እሟገታለሁ። የእሷን ያህል ስለ እምነቴ ይሰማኛል። የእሷን ያህል ስለ ወንጀሌ ይሰማኛል። የእሷን ያህል ውስጤን ልቤን ያመኛል። በማሳልፋቸው በማደርጋቸው ነገሮች ሁሌም በየሌሊቱ አለቅሳለሁ። አብሶ ረመዳን ሲመጣ እኔም በወንጀሌ እጸጸታለሁ። እኔም ባለሁበት ነገር ይሰማኛል፣ አዝናለሁ። ነገር ግን ዞሮ እዛው ትዳር ሲባል ድንግጥ እላለሁ። እንደዛ የማፈቅራትን የምወዳትን ልጅ የጋብቻ ጥያቄ እንዳትጠይቀኝ መቅረቷን እመኛለሁ።
የዛንም ቀን ወደ ቤቴ ሲሄድ ነገ እንደምትደውልልኝ፣ ከአንድ ወር በኋላ ደግሞ እንደምንገናኝ፣ ወደ ድሮ ህይወታችን እንደምንመለስ፣ አንድ ቀን አላህ ባገራልኝ ጊዜ እንደማገባት እየተሰማኝ ቤቴ ገባው። ከሷ ውጭ ሌላ ሴት አገባለሁ ብዬ ሳስብ እፈራለሁ። መልካምና ቆንጆ ሴት ናት። ሁሉ ነገሯ ጥሩ ነው። አንዳንዴ ሳስበው ክፍትፍት ብላ ግልጥልጥ ብላ ስለቀረበች ነው የናኳት፣ ሁሉ ነገሯን አሳልፋ ስለሰጠች ነው ላገባት ያልፈለግኩት ብዬ ራሴን ሞግተዋለሁ። ታዲያ የወትሯ ውዴ በሶስተኛው ቀን ላይ አልደወለችም፣ ቤቴም አልመጣችም። ሳምንታት ተቆጠሩ። እንደዚህ እየተባለ ወሩ አልፎ ረመዳን ገባ። እንኳን አደረሰ እንኳን ልትለኝ ትደውላለች ብዬ ጠበቅኩኝ። አልደወለችም፣ ቴክስትም አላረገችም። ተገረምኩኝ፣ ማሰብ ጀመርኩኝ። እንዴት ጨከነች? እንዴት ዝም አለች? ቢያንስ እኮ እንኳን አደረሰ ብላ ትለኝ ነበረ እያልኩኝ ባስብም ብጨነቅም ከሀሳቤ ከውስጤ ባትወጣም አልደወልኩላትም። እንደዛው እያለ ረመዳን አለፈ። ኢድን እንኳን አደረሰ ትለኛለች ብዬ ጠበቅኳት። አውለት አልደወለችም፣ ቀረች። የሚገርምሽ ነገር የእሷ መቅረት ሳይሆን የኔም እሷን አለመፈለግ። ልደውልላት የት ነሽ ምን ሆነሽ ነው ተመለሽ ልላት ግን አልቻልኩ። ዝም አልኳት። ጨከነች ማለት ነው፣ ሌላ ሰው ተካችብኝ ማለት ነው ያልኩኝ ከራሴ ጋር ሟገታለሁ። አንዳንዴ ደግሞ ከዚህ በላይ ምን ታድርግ፣ ከዚህ በላይ ምን ትሁንልህ፣ መጠበቅ ከሚገባት በላይ ጠበቀች፣ ማድረግ ካለባት በላይ አደረገች፣ ምን ሁኝ ነው የምትላት እላለሁ። መልሼ ደግሞ ደውልላት ይለኛል አንዱ ልቤ። በዚህ ውስጥ እያለን 1 ዓመት አለፈ። በዛ 1 ዓመት ውስጥ እሷን ያላሰብኩበት፣ ስለ እሷ ያልተጨነኩበት ቀን የለም። እሷ ጋር ለመደወል ስልኬን ያላነሳውበት ቀን የለም። ሁሌም ግን ከራሴ ጋር ተሟግቼ እተወዋለሁኝ። አዎ ላላገባት ከዚህ በኋላ አልነካካትም ብዬ ወሰንኩኝ። አንዳንዴም ደግሞ ሌላ ባትተካኮ ጨክና ጨክንብኝም ነበር እያለ አንዱ ልቤ መልሶ ያማታል። የገፋኋት እኔ፣ የተንኳት እኔ፣ ያቆሰልኳት እኔ፣ መወቅሳትም እኔ። በህይወቴ ውስጥ ብዙ ሰዎች መጡ፣ ብዙ ሰዎች ሄዱ። አንዳቸውም ግን እሷን ሊያስረሱኝ፣ እሷን ከልቤ ሊያወጡ ፈጽሞ አልቻሉ። ሁሉም ነገር ጨዋታ ነበር። ሁሌም በምንጨቃጨቅበት በምንጣላበት ወር ላይ ክፉኛ ናፈቀችኝ፣ ክፉኛ አስታወስኳት። ያኔም ወሰንኩኝ፣ ከዚህ በላይ እሷን ማጣት አልችልም፣ ከዚህ በላይ እሷን ትቼ መኖር አልችልም፣ ላገኛት ይገባል፣ አሁን አገባታለሁ ብዬ ከራሴ ጋር ለሳምንታት ተሟገጥኩ። ይቺ ሴት ጨክናለች፣ ከዚህ በኋላ ለዋዛ ፈዛዛ አትቀርበኝም፣ እኔም ለዋዛ ፈዛዛ እሷ ህይወት ውስጥ አልሄድም፣ ላገባት ብቻ ላግኛት ብዬ አሰብኩኝ። አንድ ነገር ግን አስፈራኝ። እስካሁን ቆማ ትጠብቀኛለች፣ እሷም እኮ የራሷ ህይወት ይኖራታል፣ እሷም እኮ የወሰነችበት የገባችበት ነገር ይኖራል ብዬ አሰብኩኝ። የሚገርምሽ ነገር ግንኙነታችን ለየትኛውም ማህበረሰብ ድብቅ ነው። ከፈጣሪያችን ሳንጠነቀቅ ከሰዎች ተጠነቀቅ። እኔንና እሷን የሚያውቅ የጋራ ጓደኛ፣ የጋራ ቤተሰብ የለንም። ስለዛም ስለ እሷ ዲቴል የማውቅበት ምንም አይነት መንገድ የለኝም እስካልደወልኩላት፣ ሰፈሯ እስካልሄድኩ ድረስ። ስለ እኔም እንደዛው። በዚህ ዓመት ላይ ረመዳን ሲቃረብ በዛው በተለየችኝ ቀን ላይ ወስኜ ላገኛት ወደ ሰፈሯ ሄድኩኝ። አውለት የሰማሁት ነገር ቅስም ሰባሪ ልብም ሰባሪ ነበረ። ሽማግሌዎች፣ ትልልቅ ሰዎች ሞቱ ሲባል ሰምቻለሁ። ሞትም ያለው ሽማግሌ ላይ ነው ብዬ አስብ ነበር። ወጣት እንደሚሞት አስቤ አላቅም ነበር። እስከ መጨረሻው ከውስጥ የማይወጣ ለራሴም ሆነ ለነፍሴ ይቅርታ እንዳላረግ ያደረገኝን አስደንጋጭ ነገር ሰማሁ። አላህ ለራሱ ሲያመቻቻት ተውበትን ወፈቃት አልኩኝ። ምንም ሳትሆን ወጥታ ገብታ ሰርታ በሰላም እየኖረች በሳምንት ጉንፋን ጓደኛዬ ሞታለች ተባልኩ። ላቅፋት ፈልጌ ነበር፣ ልክሳት ተመኝቼ ነበር። አንዳንድ ቀን ምናፈቅራቸውን ሰዎች ልናቅፋቸው ልንስማቸው ፈልገን ሊረፍድብን ይችላል። አሉ ከጎናችን ናቸው፣ የትም አይሄዱም፣ ነገ ደርስበታለሁ፣ ከነጎዳ ደርስበታለሁ ብለን እያሰብን እንዳንደርስባቸው እንዳንነካቸው ሆነው ከህይወታችን ሊወጡ ይችላሉ። ጸጸት። በዚህ ጸጸት የትኛውም ወጣት እንዲያልፍ አልፈልግም። እማታገባትን ሴት ካጠገባቸው አታርጓት፣ አታባልጓት፣ ህይወቷን አታበላሹባት። ካልሆነ አግባት። ከዚህ ጸጸት በላይ የሚጎዳ ምንም ነገር የለም። አላህ ተውበቴን እንዲቀበለኝ ሁሌም እለምነዋለሁ። ልቤን ያርበደብደኛል፣ ውስጤን ያስጨንቀኛል። ስለ እሷ ሳስብ እፈራለሁ። ይቅርታ መጠየቅ ፈልገን እንኳን ይቅርታ መጠየቅ የማንችልበት ቀን ሳይመጣ፣ አብረን መሆን ፈልገን እንኳን አብረን መሆን የማንችልበት ቀን ሳይመጣ፣ መተቃቀፍ ፈልገን እንኳን መተቃቀፍ የማንችልበት ቀን ሳይመጣ
ዛሬ ይቅርታ እንጠያየቅ፣ ዛሬ እንተቃቀፍ፣ ዛሬ አብረን እንሁን።